ትሞቻለሽ ዊንታ ልብ አንጠልጣይ የህይወት ታሪክ። ደራሲ ኢምራን ሰፋ፣ ተራኪ ረዚቃ ሙሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛችኋለን። ሁሉም ነገር ጸጥታ ውስጥ ነው። ጸጥታ። ከተቀመጠችበት ቢሮ ውስጥ የሚገባው ድምፅ ቢኖር ከውጭ የሚነፍሰው ነፋስ ብቻ ነው። አለፍ ሲልም የዛፎች ፍትጊያ ድምፅ። ከምታርመው አማርኛ ፈተና ቀና በማለት ያለችበትን ቢሮ ተመለከተች። ምናልባት ከኔ ውጭ ህይወት ያለው ነገር የለም ስትል አሰበችና እንደገና ወደ ፈተናው ተመለሰች። ታርማለች። ከ10 ከ20 ከ20 ከ15 ጉድ እኮ ነው እያለች ድንገት አይኗ ተጎልጉሎ እስኪወጣ ድረስ አንድ ወረቀት ላይ አፈጠጠች። ፍዝዝ ድርቅ ድንዝዝ ብላ ወረቀቱ ላይ የተጻፈው ጽሑፍ ከዚህ በፊት የቤቷ ግድግዳ ላይ ተጽፏል። ያኔ ይህንን ያህል አልበረገገችም። ቢሆንም ለፖሊስ ከማመልከት ወደ ኋላ አላለችም። ትሞቻለሽ ዊንታ ይላል በቀይ ቀለም። በሷ ደም የተጻፈ መሰላት። ክፍሉን አጤነችው። አሁንም ግን ጸጥታ ሰፍኗል። የልብ ምቷ ይሰማት ጀመር። ሌላ ጽሑፍ ካለው በሚል ወረቀቱን ማገላበጥ ያዘች። ማን እንደዚህ ሊያደርግ እንደሚችል ለማሰብ እየሞከረች ነው። ማንም ምንም የለም። ከገጠማት የፍርሃት መንፈስ ዲግሪዋ ሊያስጥላት አልቻለም። ፈጥና ከቢሮ መውጣት እንዳለባት ተሰማት። በዛው ቅጽበት የቢሮ በር ድርግም ብሎ ተዘጋ። ባለችበት ቆማ ቀረች። ለደቂቃዎች የራሷን ትንፋሽና የልብ ምት እያዳመጠች አይኖቿን ከጉድጓዶቻቸው ጎልጉላ በሩን ተመለከተች። ምንም የለም። ቀስ እያለች ወደ በሩ መጠጋት ጀመረች። የሰውነቷ ሙቀት ሲጨምር ይሰማታል። በበሩና በእሷ መካከል የ1 ሜትር ልዩነት ሲቀር ብዙ ፈሳሽ በበሩ ወደ ውስጥ ተለቀቀ። ክው እንዳለች ወለሉን በእጇ ጠረግ አድርጋ ወደ አፍንጫዋ አስጠጋች። ጋዝ ነው በማለት ጩኸቷን ለቀቀችው። ከጩኸቷ ጋር የእሳት ነበልባል ክፍሉን ሞላው። ከሌሊቱ 9 ሰዓት ከሩብ ዕለተ ረቡዕ አስራት አሊ ይራመዳል። በመቃብር ስፍራው መሃል ማን እንዳመጣው አያውቅም። ከመቃብር ስፍራው ለመውጣት ዋናውን መንገድ በአይኑ ያማትራል። ዋናው መንገድ የለም፣ መቃብር ብቻ። ከንፈሩ ይንቀጠቀጣል። ልቡ በፍርሃት ይረዳል፣ ግን ዋናው መንገድ የለም። ዋናውን መንገድ መፈለግ አቁሞ የሙታንን መቃብር እየዞረ መመልከት ጀመረ። ስማቸው፣ ፎቶአቸው ከተወለዱበት ቀን አንስቶ ይህችን ምድር እስከተለዩበት ጊዜ የኖሩት ዓመት። እየተረበተበተ ያነባል፣ አይኑም ያነባል። አስራት አለ አንድ ድምፅ ከኋላው። ልቡ በድንጋጤ ለሁለት እየተከፈለች አንገቱን በፍጥነት አዞረ፣ ግን ምንም የለም። ልቡን አጀግኖ ይህንን እርኩስ መንፈስ የሰይጣን ተላላኪ መጋፈጥ እንዳለበት ተሰማው። ምክንያቱም ሕይወት ናትና። አስራት! ከሌላ አቅጣጫ ሌላ ድምፅ። አይኖቹ እንደቀሉ እጁን ቡጢ ጨብጦ ዞረ። ከሌላ አቅጣጫ ደግሞ አሰቃቂ ሳቅ። ሳቁን ወደ ሰማበት አቅጣጫ እጁን ቡጢ እንደጨበጠ ጉሮሮን እስኪሰነጠቅ ድረስ እየጮኸ ሮጠ። አበቃ ጩኸቱ፣ አበቃ። ከብርሃን የሰላ መጥረቢያ ከራስ ቅሉ ጀምሮ የጎድን አጥንቱን በርቅሶ ለሁለት ከፈለው። እየጮኸ ከቅዠቱ ነቃ። የለበሰው ቲሸርት በራሱ ላብ ረጥቦ የታጠበ ልብስ መስሏል። ረዥም ርቀት እንደሮጠ አትሌት ያለከልካል። ኃይለኛ ራስ ምታት ደቆሰው። ከመኝታ ቤቱ በመውጣት በቀጥታ ወደ ውጭ ወጣ። ከሚኖርበት ባለ 1 መኝታ ኮንዶሚኒየም ሲወጣ የ4ኛ ፎቅ ቀዝቃዛ አየር ተቀበለው። ዊንታ የት ይሆን ያለችው ሲል ራሱን ጠየቀ። በአካል ከተገናኙ 3 ዓመታትን አስቆጥሯል። በመጨረሻም ጎህ ሲቀድ ሊያገኛት ወሰነ። አስራት አሊ ወደ ጎልማሳነት እየተጠጋ ያለ ወጣት ነው።
ዊንታን ብትሆን ከሱ በብዙ በዕድሜ አታንስም። ሁለቱም የተዋወቁት ይማሩበት በነበረው ኮሌጅ አማካኝነት ነው። ግንኙነታቸው ቀስ በቀስ እያደገ ሁለቱም አድገው የፍቅር ህይወት ውስጥ ወደቁ። እዚህ ጋር ነበር የህይወታቸው ምስቅልቅል የጀመረው። እሁድ ቀን ነበር። አስራት ዊንታን ለማስተናገድ ጉድ ይላል። ቫላንታይንስ ዴይ እንደመሆኑ መጠን ቤቱን በቀይ ቁሳቁስ ደም አስመስሎታል። ከዊንታ ጋር የደም ቀንን ለማክበር ዊንታ እንደምትመጣ ቁጭ ብሎ ስለሚያሳልፉት ውብ ጊዜ ያስባል፣ ይፈጋል። በመጨረሻም ከቤተሰቡ የወረሰው የትልቁ ቪላ ቤት በር መጥሪያ ተሰማ። ቤቱን ከውጭ ሲመለከቱት ቤተ መንግስት ይመስላል። ትልቁን በር ከፈተላት። ወደ ውስጥ ገቡ። ቁጭ ከማለታቸው የቤቱ በር ተንኳኳ። ደነገጠ። እንዴት የግቢው በር ሳይንኳኳ የቤቱ በር ይንኳኳል? በሩን ለመክፈት ድርጅት የሚያክለውን ቤቱን ፈጠን እያለ ሲራመድ እሷም በፍርሃት ተከተለችው። እሱ በሩን ሲከፍት እሷ ከአንድ ቤት ውስጥ ካለ ምሰሶ ጀርባ ሆና ትዕይንቱን ለማየት ቋመጠች። በሩ ተከፈተ። አይኗን እንደ ልማዷ ከጉድጓዶቻቸው ጎልጎላ በማውጣት ያየችውን ነገር ለማመንና እርምጃ ለመውሰድ እጇን ባፏ ይዛ ወደ ኋላ ፈገፈገች። እጮኛዋ ጎልያድ ሽጉጡን አስራት ግንባር ላይ አነጣጥሮ እዚህ መሆኗን ካወቀ ሬሷ እንደሆነ ከዚህ የሚወጣው መንፈሷ ሹክ አላት። በትልቁ ቤት ኮሪደር ፈጥና እየተራመደች ወደ ሳሎን አመራች። ቦርሷን ከሶፋ ላይ አንስታ ዞር ስትል ጠረጴዛው ላይ የተቀመጠውን የኬክ መቁረሻ ቢላ አስተዋለች። እሱንም አንስታ መሬት ላይ የተበተነውን ቀዩን የደም አበባ በእግሯ ዘግና እየበተነች ፈጥና ወደ ሁለተኛው በር ተራመደች። ጭንቅላቷ ላይ የደረበችው የውሸት ፀጉር እስኪወልቅ አንገቷን እያዞረች መውጫ በር ፈለገች። ነገር ግን የለም። አማራጭ የላትም። ወደ ነበረችበት መመለስ ነበረባት፣ ወይም ተደብቆ የሚሆነውን ትዕይንት መመልከት። አስራት የጎልያድን እጅ በመያዝ ራሱን ከአደጋ ለመከላከል ይታገላል። በትግላቸው መሃል ጥይቷን ባረቀ። አስራት ትከሻውን ተመቶ ወደቀ። ጎልያድ ረዥም ሰይጣናዊ ሳቁንም እየሳቀ አስራት መሬት ላይ ተዘርሮ በስቃይ ይጮሃል። አንተ የውሻ ልጅ! ጎልያድ ውስጡ ፈነጠዘ። በደም ቀን ለሉሲፈር ደም ሲገብር እየታየው የጎልያድ ሰይጣናዊ ሳቅ ወደ ማቃሰት ተለወጠ። በዛው ቅጽበት በፊት ለፊቱ ተጋደመ። ዊንታ ከጀርባ በ5 ቀዳዳ የሚወርደውን ደም ላለማየት ስትል ፊቷን አዞረች። አስራት በጥይት የተመታውን እጁን በአንድ እጁ ደግፎ እየተነሳ ከዚህ ሂጂ በማለት ጮኸባት። በፈጠጡ አይኖቿ እየተመለከተችውና እንባዋን እየጠረገች ከአካባቢው ተሰወረች። አስራትም የጎልያድን መቃብር ከቤቱ ጀርባ ኖረው ቤቱንም በውድ ዋጋ አከራይቶ ራቅ ወዳለ ቦታ አሁን የሚኖርበትን ቤት ተከራየ። ከዚህ ሁሉ የሐሳብ መልስ የቤቱን ቴሌቪዥን በማብራት ለቁርስ ተቀመጠ። አርዕስተ ዜና። በቂርቆስ ክፍለ ከተማ የሚገኘው የሽመልስ ሀብቴ ሁለተኛ ደረጃ ትምህርት ቤት የመምህራን ቢሮና ማለፊያ በትላንትናው ዕለት መንስኤው ባልታወቀ እሳት ሙሉ በሙሉ ወድሟል። በዕለቱ ተማሪዎች ያልነበሩ ሲሆን አንዲት መምህር መጠነኛ የሆነ ጉዳት ስላስተናገደች በሕክምና ላይ ትገኛለች የሚል ዜና ሰማ። አስራት ፈዞ ያዳምጣል። ሪፖርተር ጋዜጠኛ ቦታ ላይ በመገኘት ጥበቃና አንዳንድ የትምህርት ቤቱን ሰራተኞች አነጋግራል። አስራት ቁርሱን ትቶ ወደ ቦታው ተፈተለከ። ከገነት ሆቴል በስተግራ በኩል መቀመጫውን ያደረገው የቂርቆስ ጤና ጣቢያ በሰዎች ተጨናንቋል። ልጆቻቸውን ለማሳከም የመጡ ወላጆች፣ የእርግዝና ክትትል የሚያደርጉ እናቶች፣ ቁስለኞች ተቋሙን አጣበውታል። ነርሶችና የጽዳት ሰራተኞች ውር ይላሉ። ዊንታ በጠባቡ የድንገተኛ ክፍል ውስጥ ሆና አድምጡኝ፣ እኔ ጤነኛ ነኝ፣ አልቀባጠርኩም፣ እያሳደደኝ ነው፣ የሆነ ኃይል እያሳደደኝ ነው፣ ስሙኝ እያለች ትጮኻለች። የሚያዳምጣት የለም። እጇ ከተኛችበት አልጋ ጋር በካቴና ተጠፍሯል። ስሙኝ፣ በፈጣሪ ስም እምላለሁ፣ ሰይጣን ነው፣ ሊያጠፋኝ ነው
ስለ እምነቷ ምንም ተአምር የማታውቀው ዊንታ በፈጣሪ ስም እየማለች እንድትታመን ትጥራለች። ተረጋጊ እመቤት፣ አሁን የሚያረጋጋሽን መድኃኒት ሰጥሻለሁ። ዶክተሩ የመድኃኒት መርፌውን ወጋት። ሰላም ነርስ፣ የድንገተኛ ክፍል ቤት ነው? አስራት ከሚዋከቡት ነርሶች አንዷን አስቆሞ ጠየቃት። በቀኝ በኩል ባለው ኮሪደር ታጠፍ። እናመሰግናለሁ። አስራት ዊንታ ወደተኛችበት ክፍል ሲደርስ በተሰጣት መድኃኒት የተዘረረች፣ ከዛ በፊት ከሚያውቃት ጠቆር ያለችና የውሸት ፀጉሯ እስከ ወገቧ የተንዠረገገ ወጣትን ተመለከተ። ከበፊቱ ከስታለች አለ። አስራት የዊንታ ውበት አሁንም ድረስ አብሯት እንዳለ ማየት ችሏል። ለዶክተሩ የቅርብ ጓደኛዋ እንደሆነና ስትነቃ ደውሎ እንደሚያሳውቁ አሳስቦ ከአካባቢው ጠፋ። ፖሊሶች ምንም ፍንጭ ሊያገኙ አልቻሉም። በሰዓቱ የተነሳው እሳት በጋዝ አማካኝነት እንደተነሳ ብቻ ነው የተረዱት። ከዛ ውጭ የጣት አሻራ ሊገኝ አልቻለም። ጉዳዩን የያዘው መርማሪ ፖሊስ ነገሩ ትዕንግርት ሆኖበታል። መምሪያ ፖሊስ መኩሪያ በሽመልስ ሀብቴ ሁለተኛ ደረጃ ትምህርት ቤት በመገኘት አደጋውን ተመልክቷል። ከዚህ በፊት ከደረሱ የእሳት አደጋዎች ሁሉ እንደዚህ ከባድ በስራው ገጥሞት አያውቅም። ለሴት ልጅ ካለው ፍቅርና አክብሮትም አንጻር ለዊንታ በጣም አዝኖላታል። ወደ ፍቅር ሊቀየር የሚችል አይነት እዝነት። ከሁሉም በላይ ለሱ ትዕንግርት የነበረው ነገር እንዴት በቀላል ከዛ ነበልባል ልታመልጥ እንደቻለች ነው። አስራት ዶክተሩ የዊንታን መንቃት እንደነገረው እየተጣደፈ ከቤት ወጣ። ስለምን እንደሚነጋገሩ ያንሰላሰለ ጥቁር ላንድ ሮቨር መኪናውን ይዞ ነጎደ። ምን ልናወራ እንችላለን? ኃጢአታችንን እናክብር እንጂ ከራሱ ጋር ያወራል። ለምን በአንድ ህልም እንደዚህ እንደበረገገ ለራሱም አልገባውም። የቤቱ ጓሮ የሰው ልጅን የሚያህል ትልቅ ፍጡር በስለት ወግቶና ወጋግቶ የቀበረ ሰው እንዴት በቅዠት ይደነብራል እያለ ከራሱ ጋር ይነጋገራል። አይ ጎልያድ ትልቅ የሰው ፍጡር አልነበረም ይላል ደግሞ ለራሱ። እንዲህ ሐሳቡን ሲያወጣና ሲያወርድ ቦታው ላይ ደረሰ። ከቅድሙ የበለጠ ፍጥነቱን ጨምሮ የኮሊደሩን ማለፊያ ጥንድ እያለፈ ድንገተኛ ክፍል ደረሰ። ዊንታ ስታየው አንዳች የጥንካሬ መንፈስ ተሰማት። ካለችበት ሁኔታ ሊያስወጣት የሚችል ሰው እንዳለ ተገነዘበች። ምንም ሳይላት ገብቶ ክፍል ውስጥ ካሉት 2 ወንበሮች አንደኛው ላይ ሰፈረበት። እንዴት መጣህ? እጇ አሁንም በካቴና እንደተያዘ ነው። መንፈሴ ተረብሿል አላት ወደ ውጭ እየቃኘ። በምን ምክንያት አለች፣ ምን ሊሆን እንደሚችል እያሰበች። ትሰሚኛለሽ ዊንታ፣ እኔ ደህና አይደለሁም። ሁሌም እቃዣለሁ። ሁሌ? አቋረጠችው። እኔም እንደዛው መንፈሴ ትክክል አይደለም። ቢያንስ አንተ እንኳን አድምጠኝ። እኔ ምንም የማውቀው ነገር የለም፣ ግን እጄን አሰሩት። እኔ እሳት አላስነሳውም። የተፈጠረውን ተረከችለት። ከአስከፈ ድንጋጤዋን ጭምር አልደበቀችው። እሱም ሲያዳምጣት ከቆየ በኋላ ታዲያ ማን ሊሆን ይችላል አላት። ሁለቱም ተፋጠጡ። ጎልያድ አለች እንቧ እየቀደማት። ምን አብደሻል? ምንድነው የምትቀባጥሩ? ሰውየው እኮ የቤቱ ጓሮ ውስጥ ነው። ትሰሚያለሽ? ጀርባው እንደ ወረቀት ተበሳስቶ መጨረስ አልቻለም። የቻለውን ያህል ድምፁን ቀንሶ ነበር የሚያወራው። ይህንን ስትሰማ ዊንታ ተረጋጋች። ወደ እኔ ቤት ሂድ፣ አንገቷን ደፍታ። የሰው ልጅ ይህንን ሁሉ ጉድ መሸከም ይችላል? እንዴት ትላለች ደግማ ለራሷ። ለምንድን ነው ወደ አንቺ ቤት የሚሄደው? ግራ እየተጋባ ጠየቀ። አይታየህም እንዴ? ካጠገቤ ማንም የለም። አንዳንድ ቁሳቁሶች ያስፈልጉኛል። ወደ ራሷ እየተመለሰች ይመስላል። ይህንን እየተባባሉ ሳለ መርማሪው ክፍሉን በሩን አንኳኩቶ ወደ ውስጥ ገባ። ሰላም አለ። ሁለቱንም ተራ በተራ እያጤነ ቀጠለና አሁን እንዴት ነሽ ዊንታ? እንደህና አለች ባጭሩ።
መርማሪው ሁለት ሰዎችን ከውጭ ተጣርቶ የዊንታን ካቴና አስፈታላት። በዚህ መሃል አስራት ዊንታን ተሰናብቶ ወጣ። ወይዘሪት ዊንታ አሁን ነፃ ነሽ፣ ምንም የሚያሳስብ ነገር የለም፣ ፈታ በይ አላት። መርማሪው ከክፍሉ ለመውጣት ወደ ኋላ እያፈገፈገ፣ አስራትን በማየቱ ጥሩ ስሜት አልተሰማውም። እሱን ትተን ለምን ስለሌላ ነገር አንነጋገርም ስትለው ግራ እየገባው ፊቱን መለሰ። አስራት ጥቁር መኪናውን ከሜክሲኮ ወደ ቄራ በሚወስደው መንገድ በመያዝ በሐሳብ እንደተመሰጠ በዝግታ ያሽከረክራል። የዊንታን ቤት ከዚህ ቀደም ያውቀዋል፣ ውስጡ ግን ገብቶ አያውቅም። ቡልጋሪያ መታጠፊያ ጋር ሲደርስ ቁልፍ ሳይቀበላት እንደወጣ ትዝ አለው። ለመመለስ አስቦ መሪውን ለማዞር ሲሞክር መሪው አይሰራም። መሪው እንደጨበጠ እጁ ይንቀጠቀጥ ጀመር። የማዞር ሐሳቡን በመተው መኪናውን ለማቆም ሞከረ። መኪናው ከመቆምም ከመጠማዘዝም አልሆነም። ይልቅ ሁለቱንም በመተው ፍጥነቱን ይጨምር ጀመር። አስራት ለማቆም ይታገላል። እንደዛ በላብ ተዘፍቆ ለሚያየው ፊቱን ታጥቦ እንጂ በጭራሽ በላብ ተዘፍቆ ነው ለማለት ይቸግራል። በመጨረሻው እንደሆነ አንድ መንፈስ ሹክ አለው። ሕይወት አይደለች? እንባው ባይኑ ግጥም አለ። በአንድ እጁ የመኪናውን መሪ በመያዝ በአንድ እጁ የመኪናውን ጥሩምባ እያቀለጠ እንደፈረጠጠ ከብት ከፊት ለፊት ያሉት መኪኖችን በማለፍ በረረ። ከዚህ በፊት ሰዎች ሲሉ የሰማውን ነገር ለመጀመሪያ ጊዜ ተናገረ። ፈጣሪ ሆይ ነፍሴን በገነት አኖራት። መርማሪው ከበሩ በመመለስ ወንበር ስቦ እየተቀመጠ፣ እሺ ወይዘሪት ስለምን እንድንነጋገር ትፈልጊያለሽ? አላት። ከአፏ ቃል እስኪወጣ እየጓጓ ስለ ህይወት፣ ስለ ኑሮ እና ደግሞ ብቸኝነታችንን እንዴት ማስወገድ እንችላለን ስለሚለው ጉዳይ። በራስ በሞላበት መንገድ አይኗን እያስለመለመችና ትኩረቱን ለመሳብ ጥረት እያደረገች መለሰች። በድፍረቷ በጣም ተገረመ፣ አደነቃት። ይበልጥ ለሷ ያለው ስሜት ጨመረ። ኦ አምላኬ፣ ምን አይነት እድለኛ ሰው ነኝ! ማን ነበር እዚህ ዓለም ላይ ያሉ ቆራጥ ሴቶች 10 አይሞሉም ያሉ? አረ ማንም አላለም። ምን እየቀባጠርክ ነው? መርማሪ በደስታ ብዙ ሐሳቦችን ለራሱ ቀባጠረ። ምን ታስባለህ አለችው ደግማ ዝም ሲልባት ጊዜ። ደስታውን ከፊቱ ማንበብ ትችላለች። ጥሩ ሐሳብ ነው፣ ማውራት እንችላለን። በነገራችን ላይ ፈጣሪ ውበቱን ደፍቶብሻል። አሁነቴን ነው አትሳቂ። እንዲህ እያለ ስለ ውበቷ ሲተርክላት የስልኩ ድምፅ አቃጨለ። ሄሎ መርማሪ፣ በክፍለ ከተማችን ከባድ የመኪና አደጋ ተከስቷል። ባልደረቦቻችን ቦታው ላይ ደርሰዋል። እርዳታን እንሻለን። በአስቸኳይ እንድትገኝ ይላል ከስልኩ በስተጀርባ። እሺ አለቃ በማለት ስልኩን ዘጋው። ለሌላ ጊዜ በሰፊው ተገናኝተው ለመጫወት ቁጥሯን ለዊንታ ሰጧት። ከክፍሉ ወጣ። ፊቷን አጨማዳ ሲወጣ በአይኗ ሸኘችው። በአካባቢው ያሉ ሰዎች የሞት ድግስን ለመታደም ተጠርተው መንገዱ በሞት ድግስ ተጨናንቆ በጭስ ተጨናብሶ አንዲት ያሪስ መኪና በሁለት ሲኖትራክ ተሽከርካሪ ተጨፍልቃ የዚህን ዓለም ስርዓት ትመሰክራለች። የአስራት መኪናም ከአስፓልቱ ዳር ከተደረደሩ ቤቶች መሃል ተላትማ ጭስ ትተፋለች። አካባቢው በጥቂት ደቂቃ ውስጥ በአምቡላንስና በመርማሪ ፖሊስ መኪና ተጨናነቀ። ዘግናኝ ትዕይንት። ዊንታ በጠባቡ የድንገተኛ ክፍሏ አልጋዋ ላይ ተቀምጣ ስለ አስራት ታስባለች። ምን ሆኖ እንደቆየ የቤቷን በር ቁልፍ እንዳልሰጠችው አስታወሰች። ከአልጋው ላይ በመነሳት የአደጋው ዕለት ለብሰው የነበረውን ልብስ በማንሳት ወደ አፍንጫው አስጠጋችው። በመጠኑ ጋዝጋዝ ይላል። ትዝ ሲላት ቁልፉን በዕለቱ ቦርሷ ውስጥ አድርገው እንደነበር አስታወሰች። ቦርሷዋ ደግሞ ነዷል። በዚህ ሐሳብ መሃል ይከታተላት የነበረው ዶክተር በሩን ከፍቶ ገባ። ስልክ እንዲያስደውላት ጠይቀው ወደ ቢሮ ወሰዳት። ዊንታ ሽመልስ ሀብቴ ካሉት መምህራን ጋር ጥብቅ አይደለም የላላ ቁርኝነት የላት የኬሚስትሪ መምህር ከሆነችው ህብስት በስተቀር።
ከሷ ጋር ደወለች። አቤት። ዊንታ አንቺ ነሽ እንዴ? አላወኩም ነበር። መቼም ቤተሰቦች ጋር ባልሄድ ኖሮ መጥቼ እንደምጠይቅሽ ታውቂያለሽ አይደል? ህብስት ዊንታ ሆስፒታል ሄዳ ስላልጠየቀቻት ቤተሰቦቿን እንደ ሽፋን ተጠቀመችባቸው። ደህና ነኝ፣ ምንም አታስቢ የኔ ቆንጆ። እኔ ምልሽ አሁንም ቤተሰቦችሽ ጋር ነሽ? አልተመለሽም? በውስጧ የሹፈት ሳቅ እየሳቀች መለሰችላት። እንዲህ የተባባሉ ከተነጋገሩ በኋላ ይኸውልሽ ህብስት፣ አሁን አንድ ነገር ተቸገሪልኝ። አሁን ያለሁት በህክምና ልብስ ነው። ስልክም ቦርሳም የለኝም። ካላስቸገርኩሽ አንቺ እንድታመጭልኝ ፈልጌ ነው። ዊንታ ድምጿን ቀየር አድርጋ ህብስትም ተስማማች። መርማሪው ነገሮች ግራ እያጋቡት ነው፣ ባልደረቦቹንም ጭምር። ዝነኛ በሆነው ትምህርት ቤት ውስጥ እሳት ተነሳ፣ ነገር ግን ማን እንዳደረገው ፍንጭ የለም። አሁን ደግሞ አስራት በምትሃት ተርፎ የያሪስ መኪናው ሾፌርና ባለቤቱ ህይወታቸውን በአሰቃቂ መልኩ ያጡበት እንዲሁም ታላቅ የቁስ ውድመት ያስከተለው አደጋ ምንጭ አለመታወቁ። ነገሮች ከተከናወኑ 2 ቀናት አልፏቸዋል። ነገር ግን ምንም ፍንጭ የለም። አስራት ስለደረሰበት አደጋም ለዊንታ ሄዶ የነገራት የላንድ ሮቨር መኪና ባለቤት የሆነውን አስራት ዊንታ ክፍል ድንገተኛው ስለተመለከተው ነው። የዘውዲቱ ከፍተኛ ሆስፒታል ከሌሎች የህክምና ተቋማት ለየት ባለ መልኩ ህሙማንና አስታማሚዎችን ያስተናግዳል። ዊንታ ፎቅ ላይ ካለው ክፍል መስታወት ጀርባ ቆማ በንስር መሳይ ዓይኖቿ ሩቅ ትመለከታለች። አስራት የታማሚዎችን አልጋው ላይ በጀርባው እንደተንጋለለ የክፍሉ ኮርኒስ ላይ አፍጥቷል። አንገቱ ላይ ቀላል ስብራት ስለደረሰበት ለአንገቱ ድጋፍ ተደርጎለታል። ምን እያሰብሽ እንደሆነ ማወቅ አልቻልኩ አላት ጀርባውን እየተመለከተ። አንገቷን ሰበር አድርጋ ለአፍታ ካጤነችው በኋላ ወደ ሩቅ ምልከቷ በመመለስ እያሰብኩ ነው፣ የተፈጠረው እያሰላሰልኩ ነው። ወደ አነስተኛው ኮሜዲኖ ተራመደችና ይዛለት ከመጣችው ሙዝ እጇን ሰዳ በማውጣት ምን እንደተለወጠ ታውቃለህ? አለች። የያዘችውን ሙዝ በቄንጥ እየላጠች። አስራት ስለ ዊንታ ጸባይ ሲያስብ ብዙ ጊዜ ግራ ይጋባል። የአሁኑ ሁኔታዋ ደግሞ ተለየበት። ምንድነው የተለየው? አላት። ራሴን ለሚገጥመኝ ፈተና ሁሉ አዘጋጅቻለሁ። አይኗን እያጉረጠረጠች ወደፊቱ ተጠጋችና አሁን ዊንታ የገጠማትን እርኩስ መንፈስ እንደዛ አይደለም፣ ዓለምን ማጥፋት ትችላለች። አስፈራችሁ እና አላት። ምን ልትለው እንደፈለገች ለማወቅ እየጓጓ። ይከፈታል፣ የጎልያድ መቃብር ይከፈታል። ይህንን ከተናገረች በኋላ ከፊቱ ቀና በማለት የላጠችውን ሙዝ ገመጠች። አስራት የዊንታን አስፈሪና ትክክለኛ ገጽ ለመጀመሪያ ጊዜ ተመለከተ። ዊንታ ይህንን አይነት ስብዕና ያላብሳት ያለፈ የህይወት ታሪኳ ነው። አባቷ የሚስቱን ማለትም እናቷን ህይወት ሲያጠፋ አንድ ክፍል ተቀምጣ ተመልክታለች፣ ያውም በ8 ዓመቷ። ከዛ በኋላ ያለውን እድሜዋን ያሳለፈችው አክስቷ ጋር ነው። አባቷ በሰራ ወንጀል ምክንያት ማረሚያ ቤት ገብቶ በዚያው ህይወቱ አለፈ። የዊንታ አክስት በእህቷ ህልፈት ምክንያትና ልጃገረድ እያለች በወንዶች በደረሰባት ጾታዊ ጥቃት ምክንያት ወንዶች ላይ ልዩ ጥላቻ አለባት። ዊንታ ህይወቷን ሙሉ ወንዶች የህይወት መቅሰፍት እንደሆኑ በአክስቷ ሲሰበካ ትኖራለች። ዊንታ ሙዟን እያላመጠች አስራትን ከአልጋው አጠገብ ቁልቁል ስታየው ከቆየች በኋላ ረዣዥም ጥፍሮች ያሉትን እጇን ወደ ጉንጩ ሰዳ ታሻሸው ጀመር። ምን እያደረግሽ ነው? አላት ግራ ተጋብቶ። እሷም ትኩር ብላ ካየችው በኋላ ምንም አለችው ፈገግ እያለች። ፈገግቷ ያስፈራል። ነገ ተመልሼ እመጣለሁ፣ አሁን ልሂድ ብላ ወጣች። ከክፍሉ እንደወጣች መርማሪ ጋር ደውላ እራት እንዲጋብዛት ጠየቀችው። እሱም ሞቅ ባለ ስሜት ጋባዥነቱን ተቀብሎና ቤቷ ድረስ መጥቶ እንደሚወስዳት ነግሯት ተሰነባበታት። ዊንታ ስልኳን ከዘጋች በኋላ
ከዘውዲቱ ሆስፒታል መውጫ በረር ላይ ሆና ወደ 4 ኪሎ አቅጣጫ እየተመለከተች የሟች አክስቷን ምክር አስታወሰች። እንዲህ የሚል ነበር: ወንድ ልጅ በመንፈሱ ይቀርብሻል፣ አንቺ ቀድመሽ ተጫዋችበት። ጥቁር በጌጣጌጥ ያሸበረቀ የራት ልብስ፣ ለየት ያለ የፀጉር አሰራር፣ ውብ ከሆነ የጥፍር ቀለም፣ የሰው መልክ የሚመስል የኬክ ጥበብ፣ ራሷን ለመቀየር በተቻላት መጠን ሞክራ ተሳክቶላታል። ነጮች ባርቢ እያሉ የሚጠራትን አይነት አሻንጉሊት መስላ መርማሪው እስከሚመጣ ሳሎኗ ውስጥ በዝምታ ተቀምጣለች። የስልኳ ጥሪ ጸጥታውን በከለው። መርማሪው ነበር። በጣም አስቸኳይ ስራ እንደተሰጠውና በሌላ ጊዜ እንደሚከሳት በዚህኛው ቀጠሮ ቃሉን ስላላከበረ ታላቅ ይቅርታ ጠየቃት። ወደ መኝታ ክፍሏ ገባችና ከመስታወቷ ፊት ለፊት ቆመች። ለደቂቃዎች ራሷን በመስታወት ስትመለከት ከቆየች በኋላ እጇን ወደ ደረቷ ሰዳ ውብ የሆነውን የራት ልብሷን ተረተረችው። ነገሮች ራሳቸውን አይለውጡም፣ የሰው ልጅም ጊዜ የማይለውጣቸው። ፖሊሶች ስለተከሰቱት 2 አደጋዎች መንስኤዎችን ማወቅ አልቻሉም። አስራት ከሆስፒታል አገግሞ ከወጣ 1 ሳምንት ሆነው። ዊንታም ለመጨረሻ ጊዜ ያየችው ሆስፒታል ውስጥ ሚስጥራቸውን ቆፍረው ለማየት እንደተስማሙ ነበር። አስራት እዮብ ካፌ ቁጭ ብሎ ማኪያቶን ፉት እያለ ከአስፓልት ወዲያ ያለውን የሰዎችና የገበያ ትርምስ ይመለከታል። አይኑን ወደ ሰዎች ይጣል እንጂ ሐሳቡ ሌላ ነበር። ማታውን ከዊንታ ጋር ስለሚሰሩ ስራ ያስባል። የጎልያድን ጉድጓድ ከመቼ እንዴት ቆፍረው እንደሚያዩት ለመነጋገር ከካፌው ወደ ቤቱ ይዟት ለመሄድ ነው እየጠበቃት ያለው። ትልቁን ቪላ ተከራይቶ የነበሩ ሰዎች ከ2 ቀናት በፊት ቤቱን ለቀዋል። ከሐሳቡ መለስ ብሎ ዘውር ሲል ዊንታ እሱ ላይ አፍጥጣ አገኛትና ደንግጦ ኮቴ የለሽም እንዴ አላት። በሆዱ ኮቴ ቢስ እያለ ኮቴ አለች። ድምፅ የሌለው አላት። ከቀን ወደ ቀን ያስገረመችው ነው። ድምፅ ሳለው ነገር ግን የሚሰማው ጆሮ የለም። እኔ ብቻ እንዳልመስልህ ብዙ ሰው ኮቴ አለው። የሁሉም ሰው ኮቴ ደግሞ ድምፅ አለው፣ ግን የሁሉም ኮቴ ድምፅ ለሁሉም ሰው አይሰማም አለችው። ምሽቱም ደረሰ። ነጎድጓድ ካዘለ ደመና ጋር ጊዜውን ጠብቆ ደረሰ። ዊንታ ፀጉሯን በቀለም አጥቁራ ጥቁር ጅንሷን፣ ጥቁር የከንፈር ቀለሟን ተለቅልቃ ጥቁር ጋውኗን እንደለበሰች ቦርሳዋን ይዛ የሞት መልአክ መስላ መኝታ ቤቷ ውስጥ ካለው መስታወት ፊት ለፊት ተገትራለች። የራሷን አይን ትኩር ብላ እያየች በትዝታ ወደ ኋላ ተመለሰች። አባቷ በትሩን የእናቷ ወገብ ላይ ሲያሳርፍ በወፍራም እጆቹ ሲገፈትራት፣ እናቷ እየተቀጣጠለ ፍምሳ ስትወድቅ፣ እናቷ በስቃይ ያሳለፈቻቸው ዓመታት ሁሉም እንደ ድሮ ፊልም እሽ እያለ በመስታወት ታያት። ከሐሳቧ መለስ በማለት አይኖቿን ጨፍና ላፍታ ከቆየች በኋላ የተቆለፈው መሳቢያዋን ከፈተች። ከአክስቷ የወረሰችው አነስተኛ የእጅ ሽጉጥ ቦታው ላይ ከነግርማ ሞገሱ ተኮፍሶ ተቀምጧል። አንስታው ቀና ከማለቷ ስልኳ ጮኸ። ሰዓቱ ደርሷል ውጭ ይላል። ከስልኩ በስተጀርባ የአስራት ድምፅ። በግማሽ ሰዓት አለች፣ ጉንጮቿን በሽጉጡ እየደባበሰች። አስራት ትልቁ ቪላ ውስጥ ተቀምጦ ውስኪውን እየጠጣ ነበር። የቤቶቹ መብራቶችም አልነበሩም። የሳሎን ቤቱ ብቻ 12 የመብራት አምፖሎቹ ከትልልቅ ጌጣጌጥ ጋር አሉ፣ ግን አንዳቸውም አልበሩም። ጨለማ የሰፈረበት ቤት፣ ጨለማ የሰፈነበት ኑሮ። የመብረቅ ብልጭታ በትልቁ ቪላ መስታወቶች ብልጭ ሲል የአስራትም ጥላ ብልጭ ብሎ ድርግም ይላል። የትልቁ ቪላ ቤት ደውል ተደወለ። አስራት ውስኪውን አስቀምጦ ፈጠን እያለ ወርዶ የግቢውን በር ከፈተላት። ኃይለኛ ነፋስ አለ። ዝናቡን መች እንደሚጀምር አይታወቅም። በቶሎ እንጀምር አለችው በስርዓት እግሯ ወደ ግቢው ሳይረግጥ። ነይ ተከተይኝ ብሏት
ከፊት ፈጠን ፈጠን እያለ ከቤሎ ጀርባ መራት። አነስተኛ የአትክልት ስፍራ ነው። ውብ ነው። ነገር ግን በምሽቱና በመብረቅ ብልጭታ ሲታይ የምድር ሲኦል ይመስላል። የጎልያድ ሲኦል። አስራት አካፋውን አንስቶ በጥግ በኩል ያለውን የአትክልት ስፍራ መቆፈርን ያዘ። ቦታው በሚያምሩና ውብ በሆኑ ተክሎች አበበ ነበር። በፍጹም ከስሩ የሰው ልጅ ይኖርበታል ብሎ ለማሰብ ያዳግታል። ዊንታ ሽጉጧን የያዘችበትን ቦርሳ ታቅፋ የአስራት ፊት ላይ ታጤናለች። ብዙም ሳይቆይ ዶፍ ዝናብ ወደ ምድር ይወርድ ጀመር። ኃይለኛ ንፋስና የነጎድጓድ ድምፅ፣ የመብረቅ ብልጭታ። ዊንታ ቦርሳዋን እንደታቀፈች ቆማ በዝናቡ አስራት የዝናቡ ውሃው በጀርባው በጆሮ እየተንቆረቆረ መሬቱን ይቆፍራል። ድንገት መቆፈሩን ትቶ ቀጥ ብሎ ቆመ። አካፋውን ጥሎ ዊንታን አያት። አየችው። ተፋጠጡ። የሁለቱም ልብስ በዝናቡ ምክንያት በስብሶ ሰውነታቸው ላይ ሙጥኝ ብሏል። ምንድን ነው አለችው። ጉድጓዱንና እሱን አፈራርቃ እየተመለከተች። ከባድ የነጎድጓድ ድምፅ። ለእነሱ ግን ምንም ማለት አልነበረም። አውራ እንጂ። ቀስ እያለች ወደ ጉድጓዱ ተጠጋች። ምንም አይነት የሰው ቅሪተ አካል የለም። ተፋጠጡ። መፋጠጣቸው ብዙም አልቆየም። የጥይት ድምፅ ተሰማ። ዊንታ ድምፁን ወደ ሰማችበት አቅጣጫ በድንጋጤ አንገቷን አዙራ ስትመለስ ከአስራት ግንባር ደም ይንቆረቆራል። ጉድጓድ ውስጥ ወድቆ አስገምጋሚ የነጎድጓድ ድምፅና ብልጭታ። ዊንታ በእልህና በንዴት ሕይወቷን ሊቀማት የመጣውን ሰው ወይንም ሌላ ፍጡር ለአንዴና ለመጨረሻ ጊዜ ለማስወገድ የእጅ ሽጉጧን በማውጣት ወደ ዋናው ቤት ተንደረደረች። ሽጉጧን በሁለት እጇ አነጣጥራ የውስጠኛውን ደረጃ ቀስ እያለች መውጣት ጀመረች። ብልጭ ድርግም የሚለው የመብረቅ ብርሃን የዊንታንም ጥላ እንደራሱ ያጫውታል። የደረጃው ጫፍ ላይ ቆማ ሽጉጧን እንዳነጣጠረች ማን ነው እዚህ ያለው? ውጣ ወይንም ውጪ፣ እዚህ ነኝ። የራሷ ድምፅ መልሶ ያስተጋባል። ከቆመችበት ለመራመድ እግሯን ስታነሳ ከባድ የሆነ የእግር ስንዘራ ደረቱ ላይ አረፈ። ከዳገት እንደተለቀቀ ድንጋይ መላ ሰውነቷ ከደረጃው ላይ እየተላተመ የታችኛው ቤት ወለል ላይ ተዘረረች። ዝናቡ የቻለውን ያህል ዘንቦ አቁሞ ካፊያው ቦታው ላይ ተረክቧል። የነጎድጓድ ድምፅና የመብረቁ ብልጭታ ያለማቋረጥ ብልጭ ድርግም ይላል። ዊንታ ከደረጃው ተወርውራ ካረፈችበት መሬት ከ3 ሰዓት በኋላ ነቃች። ቀስ እያለች ከመሬት እየተነሳች የተንከባለለችውን ደረጃ ሽቅብ ተመለከተች። ሁለት ሆኖ ነበር የሚታያት። የቤተ መንግስት መወጣጫ ይመስላል። ስትተነፍስ ልቧን ይወጋታል። ጀርባዋና ትከሻዋን የመቁሰል ስሜት ይሰማታል። ግንባሯ በትንሹ ተሰንጥቆ ደምቷል። እጇ እየተንቀጠቀጠና ወደ ኋላ እያፈገፈገች ደረጃውን ለትንሽ ጊዜ ከተመለከተች በኋላ የእጅ ሽጉጧን አንስታ ከቤቱ በሩጫ ወጣች። ቀጥታ ያመራችው ወደ አትክልት ስፍራው ነበር። አስራት በቦታው የለም። የተቆፈረው ጉድጓድም ተደፍኗል። አስራት በጥይት ከተመታ በኋላ እዚያው የቆፈረው ጉድጓድ ውስጥ እንደተቀበረ ለመረዳት ጊዜ አልፈጀባትም። በብርድና በፍርሃቷ ሳቢያ እየተንቀጠቀጠች በዝናብ የረጠበው ቦርሳዋን አንስታ በዝግታ ዞረች። አይኖቿን የቤቱ 3ኛ ፎቅ ላይ ወረወረች። የመብረቁ ብርሃን ብልጭ ሲል ከ3ኛው ፎቅ ላይ ቆማ እሷን እያየ ፈገግ የሚል ሰው ተመለከተች። በከፍተኛ ፍርሃትና ድንጋጤ እየተርበተበተች እግር አውጭኝ ብላ ወደ ግቢው መውጫ በር ተፈተለቀች። ካሁን ጥይት ተተኮሰብኝ እያለች ስትጠብቅ ምንም ሳትሆን ከግቢው ወጣች። ከሩጫም ወደ ቤቷ መራች። ቤቷ እንደደረሰች በሯን ቆልፋ ራሷን በተቻላት አቅም ለማረጋጋት እየሞከረችና እየጣረች ወደ መኝታ ክፍሏ መራች። መስታወቷ ፊት ቆማ ለረጅም ሰዓት ስትመለከታት ለረጅም ጊዜ በችግር ውስጥ አልፋ የነበረች የምትመስል ኮስማና ሴት ከመስታወቷ ብቅ አለች። አይኗ ቀልቷል፣ ከንፈሮቿም አብጠዋል። ተረጋጊ ዊንታ፣ ተረጋጊ እሺ።
ትላለች እየደጋገመች። ቀኝ እጇን ብድግ አድርጋ የራሷን ጉንጭ በጠነከረ ጥፊ አጋለችው። ተረጋጊ እኮ ነው የምልሽ። በግራ እጇ የግራ ጉንጯን ደገመችው። ኦ እንዲህ ነው አለችና በረጅሙ ተነፈሰች። ምንም አልተፈጠረም። ትንሽ የደም ጨዋታ ነበር። እናም ተሸነፍሽ። በቃ አሁን ሻወር ትወስጃለሽ። ከዛ እንቅልፍ ይወስድሻል። ከልብስ ማስቀመጫ ሳጥን ቀያሪ ልብስ ይዛ መታጠቢያ ክፍል ገባች። የመታጠቢያ ቤቷን ውሃ ከፍታ በአካላቶቿ እየተንቆረቆረ አይኖቿን ጨፍና የሆነውን ሁሉ ማንሰላሰልን ያዘች። ከፎቁ ላይ በመብረቅ ብርሃን ያየችውን ሰው ብልጭ አለባት። አይኗን በፍጥነት ገለጠች። ከመታጠቢያ ቤቷ በመውጣት ወደ አልጋዋ አመራች። ማንኛውም ሰው የሚወስደውን እንቅልፍ ተረከበች። እኩለ ቀን 6 ሰዓት ላይ ዊንታ የስልኳ ጥሪ ከጥልቁ እንቅልፏ ባነናት። ሄሎ። ከእንቅልፏ በደንብ አልነቃች። ይገርማል፣ በዚህ ሰዓት ተኝተሻል? ሰዓቱ እኮ ረፍዷል። መርማሪው ነበር። ሰላም አለች በሞተ ድምፅ። በዚህ ሰዓት እንደምትተኛ አላወቅኩም። ዛሬ ፍቃድሽ ከሆነ እራት አብረን እንድንበላ ነበር። ምን ትያለሽ? እሺ እንድትለው በውስጡ እየተመኘ ይቅርታ አድርግልኝ፣ ዛሬ አልችልም። ፍቃድህ ከሆነ ነገ ልናደርገው እንችላለን። አሁንም ቀዝቀዝ ባለ ድምፅ ነው የተናገረችው። በሐሳቧ ተስማምተው ስልኩን ዘጋችው። ካልጓ ስትነሳ ሰውነቷን እየወጋት ነበር። ቀጥታ ወደ ሳሎኗ አመራች። ማቀዝቀዣዋን ከፍታ ከሆቴል የምታዛቸው የነጮች ማዕድን ተቋደሰች። ዊንታ የሀገሯን አመጋገብና ባህል የምታዘወትር ሴት አይደለች። የምትኖረው ግን ሀገሯ ላይ ነው። ተቀምጣ ማሰብ ማንሰላሰልን ያዘች። በመጨረሻም አንድ ሀሳብ ጠቃሚ መስሎ ተሰማት። ቁጥሩ በማይታወቅ ስልክ ለፖሊስ ደውላ የአስራትን ጓሮ ለመጠቆም ወሰነች። ተነስታ ወደ በሯ ስትራመድ ጥቁር ፖስታ ተመለከተች። የፖስታው መጥቆር አላስደነቃትም። ማን እንደሆንኩኝ ማወቅ የምትፈልጊ ከሆነ በዚህ ስልክ ቁጥር ደውዪ ይላል ፖስታው ውስጥ ያለው ወረቀት። ፈጥና ወደ መኝታ ክፍሏ ገባችና ቅንጡ ልብሶቿን በሻንጣ ማዘጋጀት ጀመረች። ቤቷ መቆየት እንደሌለባት አምናለች። የገንዘብ ችግር የለባትም። አክስቷ አንድ ላቃ የሚያኖራትን ገንዘብ ትታላት አልፋለች። ዊንታ ተምራ ለመምህርነት የበቃችው በአክስቷ ውትወታና ማበረታቻ ነው። አክስቷ በሕይወት ሳለች አንድ አባባል ነበራት። ሳይማር ፊደል ሳይቆጥር በገንዘብ የተከበበ ሰው መኪና ኑሮት መንዳት እንደማይችል ሰው ይቆጠራል ትላት ነበር። ዕቃዎቿን በሻንጣ አዘጋጅታ ከጨረሰች በኋላ የክፍያ ታክሲ ጠርታ እስከሚመጣ መጠባበቅን ያዘች። ሹፌሩ ብዙም አላስጠበቃትም። ሻንጣዋን ታክሲ ውስጥ ካኖረላት በኋላ ወዴት ነው እመቤት ሲል ጠየቃት። ወደ አድማስ ሆቴል። ወደዛው ከነፈ። መርማሪው ስለ አስራት እያሰበ መኪናውን ያሽከረክራል። በቢሮ ቁጥር ብዙ ጊዜ ደውሎለት ነበረ፣ ግን ስልኩ አይነሳም። እየፈለገ ያለው ሰው ግንባሩ በጥይት ተመቶ ራሱ በቆፈረው ጉድጓድ ውስጥ በገዛ ቤቱ እንደተቀበረ ቢያውቅ ምን ይሰማው ይሆን? ስለ አደጋው ተጨማሪ መረጃ ፈልጎ ነበር ሊያነጋግር የፈለገው። መርማሪው የአስራት ቪላ ቤት ሲደርስ መኪናውን አቁሞ ወረደ። ከውጭ ላፍታ ከቃኘው በኋላ ወደ በሩ ተጠጋ። ትልቁ የግቢው በር ግጥም ብሎ አልተዘጋም ነበር። ቢሆንም መርማሪ የሰው ግቢ ዘው ብሎ መግባት ነውር እንደሆነ ስለሚያምን በሩን መቆርቆርን ያዘ። ለ2 ደቂቃዎች ሲያንኳኳ ከቆየ በኋላ ከውስጥ መልስ ስላጣ በሩን ከፍቶ ገባ። ወደ ውስጥ ሲዘልቅ በሰፊው ግቢ መሃል የቆመው ባለ 3 ፎቅ ቤት ቁልቁል እየተመለከተው መርማሪ ወደ ዋናው በር በመጠጋት ሲመለከት የዋናው ቤት በር ክፍት ነው። መርማሪው ግራ እየተጋባ በሩን ገፍቶ ወደ ውስጥ ገባ። 2 በልዩ ዲዛይን የተሰሩ ጥንድ ደረጃዎች በግራና በቀኝ ተኮፍሰው ቆመዋል። በመሃላቸው ሰፊ ሳሎን ከውድ የቤት ዕቃዎች ጋር ይታያል። ሰው የለም በማለት ተናገረ። የራሱ ድምፅ ብቻ ያስተጋባል።
በዝግታ ወደ ደረጃዎቹ የተጠጋ ሳለ ወለሉ ላይ የረጋ ደም ተመለከተ። ተረበሸ። ተጨማሪ ኃይል ከጣቢያ አምጥቶ ቤቱን ለመመርመር አስቦ ለመውጣት ፊቱን ሲያዞር "አሃር አለ?" እያለ አንድ ሰው በሩን ወረወረው። ሰውየው በጥቁር አልባሳት ሰውነቱ ተጀቡኗል። በተጨማሪም ለጉድ የተሳለ መጥረቢያ በቀኝ እጁ ይዟል። መርማሪው ደንግጦ ሽጉጡን ለማውጣት ሲያስብ መኪና ውስጥ እንዳስቀመጠው አስታወሰ። "ምንድነው የምትፈልገው?" አለ እየተንተባተበና አይኑን መጥረቢያው ላይ ተክሎ። "ስህተት" አለ ሰውየው ጮክ ብሎ። "ምን ትፈልጋለህ አይባልም። ምን ነካህ?" ጥያቄው ማነህ ነበር መሆን የነበረበት። ጎልያድ፣ የጎልያድ ታላቅ ወንድም ኦልያድ፣ ቃላቶቹን ሳብ እያደረገን የሚናገረው። "ሸበላ ወጣት ነህ። ቆይ እዚህ ምን ሞት ሲጠራ መጣህ?" የኦልያድ አይኖች ውስጥ ጭካኔ ይነበባል። "ኦ እንደውም አትንገረኝ፣ አውቄዋለሁ። አስራት ነው አይደለም? እሱን የምትፈልገው አይደል?" "አዝናለሁ። ሬሳው ብቻ ነው አሁን ያለው። ከፈለከው ግን ልቀሰቅስልህ እችላለሁ." መጥረቢያውን መንባሪው ግንባር ላይ ትይዩ አነጣጥሮ ወረወረው። መርማሪው ዝቅ ብሎ አመለጠ። መጥረቢያው ከመርማሪው ጀርባ ባለው ምሰሶ ላይ ተሰካ። "ተረጋጋ የኔ ወንድም። ምንድነው የምትፈልገው? አስራት የት ነው?" መርማሪው የንዴቱ መጠን ጨምሯል። የድንጋጤውም እንደዛው። "ታላቅ ስህተት። የኔ ወንድም ምን ያልከው?" "ኦ የኔ ወንድም? እናትም አባትም ወንድምም ሆኜ ያሳደግኩት ወንድሜማ እኮ ከዚህ ቤት ጀርባ ባለ ቆሻሻና ቀዝቃዛ አፈር 3 ዓመታትን ፍትህ እያለ ቢጮህ የሚሰማው ጠፍቶ ድምፁ በመቃብር ቤት ታፍኖ ደሙ እንደ ጅረት ፈሶ አሁንማ አንተማ በቃለህ። ምክንያቱም ሚስጥር አውቀሃል." የኦልያድ አስፈሪ ሳቅ ከጅቦች አይደለም። "ታውቃለህ፣ እኔ አንድ አይነት የአሟሟት ዘውግ አልወድም." የኦልያድ ቀስትና ደጋኑን ከጀርባው ወደፊቱ አዙሮ መርማሪው ላይ አነጣጠረ። መርማሪው ቀስቱን ሲመለከት በምን ፍጥነት ካጠገቡ ወዳለ ክፍል እንደገባ ለራሱም ገረመው። የገባበት ክፍልም ራሱን የቻለ ቤት ነው ማለት ይቻላል። ከረጅም ኮሊደር በኋላ ተጨማሪ ወደ ላይ የሚያስወጣ ደረጃ አለው። እንደደነገጠ እልህ እንደያዘው ነፍሱን ለማዳን በደረጃው ሽቅብ ወጣ። ደረጃውን ወደ ላይ እንደጨረሰ ሌላ ረቂቅ ቤት። አምልጦ ከወጣበት ደረጃ ቀስ እያለ የሚወጣውን የኦልያድን ሳቅና ኮቴ ያዳመጠ። ድንጋጤው የበለጠ እየጨመረ ካሉት ክፍሎች ውስጥ በአንደኛው ጥልቅ አለ። ውስጡ እንደገባ በሩን ቆልፎ ክፍል ውስጥ ካሉት ዕቃዎች አቅሙ የሚፈቅደውን ያህል በሩን ከለለ። ኦልያድ የሞት ፉጨትን እያፏጨ "የት ነህ?" እያለ ኮቴው ወደ እሱ ሲጠጋ ይሰማዋል። ኦልያድ ትናንሽ አይኖቹን በሁሉም አቅጣጫ ሲያንከራትት አንድ ክፍል ቀልቡን ሳበው። ከሁሉም ክፍሎች ለየት ባለ መልኩ ግጥም ብሎ ተዘግቷል። ቀስትና ደጋኑን እንዳነጣጠረ ወደዛው ተጠጋ። መርማሪው ጣቢያ ደውሎ በአስቸኳይ እንዲደርሱለት ካሳወቀ በኋላ ቀጥሎ ምን ሊፈጠር እንደሚችል እያሰበ በስጋት በሩ ላይ አፍጥጧል። ኦልያድ በሩን በኃይለኛ እርግጫ ነረተው። ድጋሚ መታው። መርማሪው ክው እንዳለ በሩን አጥብቆ ያዘው እንዳይከፈት። ከዛም ጸጥታ። ለ5 ደቂቃ ያህል የራሱን ትንፋሽ እያዳመጠ ቆየ። ላቡ በጀርባውና በግንባሩ ይንቆረቆራል። ከግቢ ውጭ የመኪና ድምፅ ሰምቶ ወደ መስኮቱ ሲሄድ ባልደረቦቹ መሆናቸውን ተመልክቶ እፎይ አለ። ዊንታ በማድረግና በማመንታት መሃል ሆና ቤቷ እያለች የተከተላትን ጥቁር ፖስታ ላይ አፍጣለች። የማድረግ ስሜቷ ከውስጧ ፈንቅሎ ወጣና ወረቀቱ ላይ ያለውን በስልኳ መምታት ጀመረች። ቁጥሩን በስልኳ አስገብታ እንደጨረሰች የመደወያውን ቁልፍ ለመጫን ትንሽ ካንገራገረች በኋላ ደወለች። ከረጅም ጥሪ በኋላ ተነሳ። እንደምትደውይ አውቄ ነበር ውድ ዊንታ
አላት ጎርነን ያለ የወንድ ድምፅ ጎርነን ካለ ማሽካካት ጋር። ሰይጣን! እንዴት ዊንታ እንደሆንኩ አወክ? የሰይጣን ተላላኪ ደግሞስ ማነህ? እልህ እየተናነቃት መለሰች። ፈርሳ አላት። ክዋለች። ቀጠለና ትሰሚኛለሽ? ወንድሜን ነጥቀሽኛል አላት። ድጋሚ ረጅም ሰይጣናዊ ሳቅን እየሳቀ። የበለጠ ደነገጠች። ወንድሜን ነጥቀሽኛል ብሎ ረጅም ሳቀ። የማን ወንድም እንደሆነ ግራ ገባት። አስራትም ጎልያድም እህት ወይም ወንድም ይኖራቸው አይኖራቸው የምታውቀው ነገር የለም። ነገር ግን ከአስራት ጋር የጋራ ጠላት ስለነበራቸው የጎልያድ ወንድም መሆኑን አመነች። ማወቅ አልፈልግም። ድምጿ ይንቀጠቀጣል። ኦ ፈርተሻል። ተረጋጊ እንጂ ህይወትሽን ልታደግ እኮ ነው። እሺ አሁን ህይወቴን እንዴት ልትታደገው እንደምትችል አብራራለኝ። በከባዱ ተረብሻለች። ማወቅ ትፈልጊያለሽ? ተናገር አንተ ሰይጣን! ከጣሪያ በላይ ጮኸች። በቀላሉ ላስነቅልሽ እንደምችል እየተመለከትኩ ነው። ዊንታ ዝም አለች። ከንፈሮቿ በእልህ ይንቀጠቀጣሉ። ውዷ ይህንን ያህልማ አትከፊ። በቃ ልንገርሽ። አምልጭ። አነጋገር ውስጥ ምሬት ይደመጣል። ለምን? ተስፈንጥራ ተነሳች። ምክንያቱም ፖሊሶች ወደ አንቺ እየመጡ ነው አላት አምርሮ። ቀጠለና አሁን ምርጫው አንቺ ነው። የመርማሪው ቢሮ ውስጥ አንቺና አስራት ቆማችሁ የወንድሜን ጉድጓድ ስትከፍቱ የሚያሳይ ምስል ተልኳል። በትንሽ ጊዜ ተዘጋጅተሽ መውጣት ካልቻልሽ ቀሪው ዕድሜሽን ትበሰብሻለሽ። ይህንን እንደተናገረ ስልኩን ወዲያው ዘጋው። ስልኩን እንደዘጋ የእጅ ሰዓቱን ተመለከተ። የበረራ ሰዓቱ ደርሷል። የጎልያድን ፎቶ አነሳና ስራዬን ጨርሻለሁ ወንድሜ ሲል ፈገግ አለ። የወንድሙን ፍሬም ይዞም ከነፈ። መርማሪ ከተፈጠረው ነገር በኋላ ባልደረቦቹ እረፍት እንዲወስዱ ቢነግሩትም እሱ ግን ቀጥታ ያመራው ወደ ቢሮ ነበር። ቢሮ ሲገባ የታሸገ ኢንቮሎፕ አገኘ። ውስጡ ከፎቶዎችና ሲዲ በተጨማሪ አንድ ወረቀት ላይ ሳታመልጥ ድረስባት ይላል። ዊንታ ለማምለጥ የተዘጋጀች አይደለም። ራሷንም ለመከላከል አላሰበች። የክፍሏን መስኮት ከከፈተችው በኋላ ከ5ኛ ፎቅ ቁልቁል ወደ ታች ተመለከተች። ታዳጊ ወጣቶች ተሰብስበው ሞቅ ባለ ስሜት ይጫወታሉ። እኔ ይህንን ህይወት አላለፍኩበትም። ድጋሚ አሻግራ ተመለከተች። ከቤተ እምነትና ከመስጂድ የሚወጡ ሴት ወጣቶችን ተመለከተች። ወጣቶቹ ስለ አንዳች ነገር የተመካከሩ ይመስላሉ። እኔ ይህንን ህይወት አላለፍኩትም። እንዲህ ቆማ አካባቢዋን እያስተዋለች አንዱንም በህይወቷ አልፎባት አያውቅም። ፈገግ አለች። የክርስትና እምነት በሽፋን ተቀብላ እየኖረች ቢሆንም ሂንዱይዝም የተባለው አምልኮ ሁሌም ቀልቧን ይስበዋል። ከታች የመርማሪው መኪና ሆቴሉ ጋር ደረሰ። ቁልቁል ተመለከተችው። ከመርማሪው ጋር 2 ፖሊሶች አብረው ወርደው ወደ ሆቴሉ ሲጣደፉ ተመለከተችና ፈገግ አለች። መርማሪውና ባልደረቦቹ የተጣደፉ ዊንታ ክፍል ደርሰው በሩን በኃይል ቆረቆሩት። የጥይት ድምፅ ተሰማ። በሩን ሰብረው ሲገቡ የሱ ዊንታ፣ የራሷ ዊንታ፣ ምስኪኗ ዊንታ፣ ግብዟ ዊንታ፣ ጠንካሯ ዊንታ፣ አካባቢዋ ተጽዕኖ ያደረገባት ዊንታ፣ ባሳዩት መንገድ ብቻ ሄደችው ዊንታ የሆቴሉ ወለል ላይ ተዘርግፋና በገዛ ደሟ ጨቂታ እስከ ወዲያኛው አሸለበች። ታሪኩ እዚህ ላይ ተፈጸመ። ታሪኩን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ።